ሚካኤል ጋሪ እንግዲህ እስከ አመቱ መጨረሻ ድረስ ከማንቸስተር ዩናይትድ ጋር መፈራረም ችሏል። ደሞ ጀመርክ ማይክል ጋሪውን ንዳው በእናትህ ንዳው ጋሪውን። አረ በእናትህ ጆፋ ተው ተማር ብዬሃል ነበር። አረ ተው ሚካኤል ጋሪ ቱ ማንቸስተር ዩናይትድ ሂር ዊ ጎ። ሚካኤል ጋሪ እንግዲህ እስከ አመቱ መጨረሻ ድረስ ከማንቸስተር ዩናይትድ ጋር መፈራረም ችሏል ማለት ነው። የተሰጠውን ሁሉም ፈራሱስ ጭራሽ መነዳታችሁንም እያመናችሁ ነው። እንደው ጆቫኒ ማለት ነው አንተን የሚመስል ስትሪመር አለመኖሩ ጠቀመን እንጂ ማለት ነው ተዋረደን ነበረ። እንዴ ምንድነው? እሺ ነጂው ማን ነው? በስተመጨረሻ ተጫዋቾቿ ያጡትን ክለቧ በሃትሪክ ዘግተዋለች ማለት ነው። በአሰልጣኝ ሃትሪክ ሰርታለችና በአንድ አመት ውስጥ ሶስተኛ አሰልጣኛቸውን እስከ ሲዝኑ መጨረሻ ድረስ አምጥተዋልና ጎልቻ ቢለዋወጣሉ። በቃ እናንተ ሲዝኑ ሳልክ እኮ ዋንጫ እንደማበሉ አመናችሁና ግን አሁንም እናንተ አርሰናል ዋንጫ ይበላም ነው የምትሉት። አለመማር እኮ ክፉ ነው። እውነት አለመማር ግቡ ነው። ግን ዝም ብላችሁ እስቲ አንብቡ። አሁን ድራፍት ጊዜ በጣም አላችሁ መሰለኝ። አይቲንከርለ በሁለት ሳምንት የምትጫወቱበት እድል እንዳለ የታወቀ ነው። አንብቡ፣ እውነት አንብቡ፣ ይጠቅማችኋል። የማንቸስተር ዩናይትድ ደጋፊ ያልሆናችሁ ይሄን ቪዲዮ አሳልፉ። ጉዳዩ የሚመለከተው ንጉሳውያንን ብቻ ነው፣ አይመለከታችሁም ማለት ነው። እና ይሄ ቪዲዮ ወደ ሁሉም የማንቸስተር ዩናይትድ ደጋፊዎች እንዲደርስ በደንብ ኮፒ ሊንክ መደረጉ እንዳይረሳ። ማይክል ካሪክ እንግዲህ ቀጣዩ ጊዜያዊ አሰልጣኛችን ሊሆን እንደተቃረበ እየተገለጸ ይገኛል። ኦልሞስት ነገሮች እያለቁ ነው። ለማንቸስተር ዩናይትድ ደጋፊዎች ላስተላልፍ የምፈልገው መልእክት ምንድነው? ከዚህም በኋላ ብዙ ኤክስፔክት አታርጉ። ከዩናይትድ ብዙ አትጠብቁም። ስቲል ዩናይትድ እንወደዋለን፣ ስቲል ክለባችን ነው፣ ስቲል በደንብ እንደግፈዋለን ምናምን፣ ግን ያን ያክል ብዙ ነገር አንጠብቅ። በቃ ያን ያክል ተአምር አንጠብቅ ከቲማችን ላይ። አሁን ባለው ሁኔታ በጣም ተስፋ አስቆራጭ ነውና ብቻ ዝም ብለን ደግፍ፣ ዝም ብለን እኒ ቲማችንን የተለየ ነገር አንጠብቅ። ኤክስፔክት ባደረግን ቁጥር ጨጓራችንን እየላጥና ራስን እየጎዳ ነው የምንመጣው ማለት ነው። እኔ በኩል እነዚህ ግሌዘሮችና አጠቃላይ በቃ የራክሊፍ ቲም ከዚህ ቲም እስካልወጣ ድረስ ያን ያክል ዩናይትድ ወደ ድሮ ክብር ይመለሳል ብዬ አልጠብቅም። ይሄ በጣም አሳዛኝ፣ በጣም ያናድ፣ ግን እውነት የሆነ ነገር ነው። በቃ ሃርሽ ሪያሊቲ የሚባለው ነገር ነው ማለት ነው። ስለዚህ ከዚህም በኋላ ቲማችንን ዝም ብለን ነው በቃ ኢንጆይ እናድርገው። ያን ያክል ራሳችሁን በዩናይትድ አታናዱ ለማለት ያክል ነው። ለማንኛውም ማይክል ካሪክ ግን ቸሪክ ጠመው እንዲሳካለት ሙሉ ምኞታችንን እንገልጻለን። ምንም እንኳን ብንናደርም ምንም ማድረግ አንችልም። ቲማችን ነው እንግዲህ ያው ለመናገር ነው። ሲጠበቅ እንደነበረው ማይክል ካሪክ ማንቸስተር ዩናይትድን እስከ ውድድር ዓመቱ መጨረሻ ድረስ የሚረከበው አሰልጣኝ መሆኑ ተረጋግጧል። ይህንን መረጃ እንደ ፋብሪዚዮ ሮማኖ ያሉ ታማኝነት ያላቸው ምንጮችም ሂሪጎ በማለት ማረጋገጥ ችሏል። የወረቀት ስራዎች በቅርቡ የሚጠናቀቁም ይሆናል ተብሎ ይጠበቃል። ትናንትና እንዳካፈልካችሁ የማንቸስተር ዩናይትድ አመራሮች ከኦሌ ጉናር ሶልሻየር ይልቅ በማይክል ካሪክ ላይ ፍላጎት እንዳሳዩና ምርጫቸውን እሱ እንዳደረጉ አካፍያችሁ ነበር። አሁን ላይ ደግሞ ሙሉ በሙሉ ከስምምነት ላይ ደርሰው እንግዲህ እስከ ውድድር ዓመቱ መጨረሻ ድረስ ጊዜያዊ አሰልጣኝ በመሆን ማንቸስተር ዩናይትድን የሚረከበው ሰው ካሪክ መሆኑ ተረጋግጧል ማለት ነው። የወረቀት ስራዎች እንደተጠናቀቁ መረጃዎች ወደ እናንተ የማደርሳችሁ ይሆናል። ለአሁኑ ግን ማይክል ካሪክ ማንቸስተር ዩናይትድን መረከቡ እንደተረጋገጠ ነው የተመለከቱ የሚገኙ ከወረቀት ስራዎች ውጪ ማለት ነው። ለማንኛውም ስለ ካሪክ ምን ትላላችሁ? በማንቸስተር ዩናይትድ ቤት እስከ ውድድር ዓመቱ መጨረሻ ድረስ ምን አይነት ስራ ይሰራል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ መልእክቱን በመጫን ፈጣንና አዳዲስ ሆኖ እግር ኳስ መረጃዎችን ማግኘት ትችላላችሁ። ለካ ይሄ ሰላቢ ለብልቦን ነው የወጣው። እንግዲህ ካሪክ እየመራ 3-2 አሸንፎ ነበረ በሮናልዶ እንግዲህ የነበረ ይሳት ማለት ነው። አሁን እሱ አሰልጣኝ ሆኖ እነሆ ደረሰ መገናኛችን። ምን አይነት በቀል የሚጠብቅ ይመስላል? ያው ቢስሚላ ኤሚሬትስ ላይ አንተ ከታትፈን እኮ ነው የምንለቀው። ወላሂ አንተ ይሄ ሰላቢ ለካ እንደዚህ አይነት የተረገመ ስራ ሰርተን ወጣው። እኛ መች አወቅን? ብራዘር አሁን ተገናኝተናል። አርቴታ ደግሞ ታውቃለህ ኡናይ ኤምሬን እንዴት እንደ ጉድ እንደሰራው ለአንተም ተዘጋጅቶልሃል ጉድን። ቤተሰብ ስችን አስገራሚ መረጃ በደንብ ኮፒ ሊንክ አድርጓት በእናታችሁ። የአርሰናል ደጋፊ አጥለቅልቁት። ይኸውልህ ጋብሪኤል ማጋሌስ እና እንግዲህ ፔድሮ ኔቶ ያላቸው ጎል 20 ነው። እሱ የክንፍ አጥቂው ነው። የመጨረሻ ጋብሪኤል ማጋሌስ ደግሞ ለ6 ሲዝን የቆየው እሳቸው 7 ሲዝን ቆይተው ተከላካይ ሆኖ ከሳቸው ጋር ጎል እኩል ነው። ታዲያ በዚህ ተገርመ ኮፒ ሊንክ አጠቀጥቀውም። አሁን ደግሞ ሌላ ትልቁ ጨዋታችን ከነዚህ በካራቦ ካፕ ከቼልሲ ጋር የምንፋለሙ ነው ብራዘር። አቤት
3 ዓመት ነው አይደል ዋንጫ ያመለጠ 4 ዋንጫ በአንድ ዓመት ሊሰጥ ነው። ስለዚህ ኮፒ ሊንክ አድርጊ። እሺ ማንቸስተር ዩናይትዶች ማለት ነው ማይክል ካሪክን እስከ ውድድሩ ዓመት መጨረሻ ድረስ ዋና አሰልጣኝ አድርገው መሾማቸው ይፋ ሆኗል ማለት ነው። እኔ ከሲቲ ጋር ሊጫወቱ ሲል ነው እንዴ ሁሉ ነገር ሀብን የሚያደርገው? እኔ ጥያቄ የሆነብኝ ነገር እንዴ እና ማድም ተመለሱ ነው ወይም ተመለሱ ይሄም ሰው ያስ ምንድነው እኛ ላይ ጫን እኔ እግዚአብሔርን ነው ማለት እኛ ብንበለው ነው የሚሻለው። አሁን እንደ እውነታው ስንቀበል እኛ ብንበለው ነው የሚሻለው ለዩናይትድ ደጋፊ። ግን ይሄንን ስናገር ሲቲ ፈርቶና ጋርድ እኔ በቡድኔ በጣም ነው ማምነው አይደለም ለእናንተ ለማንም ቲም እንደማያንስ አውቃለሁ። ግን ምንድነው እዚህ ጋር የሚፈጠሩ ነገር አይታወቅም። ገብቷል። አሁን አዲስ አሰልጣኝ ነው በጣም ከባድ ነው። ጭራሽ ይጠቀሙታል ተብሎ የሚጠቀመው ፎርሜሽን ተብሎ የሚጠበቀው ይሄ ነው። ይኸው ሴስኮና ኢምቡሞን አድርጎ ኩኛንና አማድን ዊንግ አድርጎ ብሩኖ ፈርናንዴዝ ካዝሚሮ ማን አይመጣውም። እኛ ላይ ነው ይሄን ፎርሜሽን እንዳያስበው ብቻ እኛም አሪፍ ላይናፕ ስታርቲንጋችን ይወስነዋል እንጂ እናንተን ለማሸነፍ ማን ከባድ ነው። አይ ለቡድኑ መሻሻል አሪፍ ሰው ሊሆን የሚችልበት እድል አለ ማየት ነው። ግን እኛ ላይ አይደለም ይሄ ሁሉ ነገር መፈጠር ያለበት። ማንቸስተር ዩናይትድ እስከ ሰመር ድረስ ጊዜያዊ ቦሱን ማይክል ካሪክ እንደቀጠረ ሁላችሁም ሰምታችሁታል ብዬ ገምታለሁ። ስለሱ ሐሳቤ ልሰጥበት ነው። ኦሬዲ የሰማችሁት ዜና ስለሆነ ማለት ለጊዜያዊ አስተዳደርነት አሪፍ ነው። እንደ ዳረን ፍሌቸር ስታርቲንግ 11ን ማን ላርግ ብሎ ሰር አሌክስ ፈርጉሰን ጋር ደውሎ እንዳይጠይቃቸው ስጋቱ። እነዚህ ሰዎች ከላይ ያሉት ኢኒዌሶች ማን እባብ የሆኑ ሰዎች ማን ለዚህ አውቀው ነው እኮ ባየ ከሰር አሌክስ ፈርጉሰን ጋር ንክኪ ያለው ሰው ምናምን የሚያመጡላችሁ ሊያደነዝዟችሁ ማለት ነው። ይሄን ሲዝን ቂጥ የከተተው ኢኒዌስ ነው። አንተ ኢጎህን አሞሪም ተናገረ የሚለውን ጥጋብህን ማን ዋጥ አድርገው ሲዝኑ እስከ መጨረሻ ድረስ ቶፕ 4 ምናምን ነገር ወይ 6ኛ ምናምን ቻምፒየንስ ሊግ ምናምን ነገር ካመጣለ በኋላ አሞሪም እያሳየንም ነበር። እየተንቆታቆተም ቶፕ 4 ሊገባ እንደሚችል እያሳየን ነበር። እሱን አግኝቶ ማባረር ይችላል ነበር። ከዛ የምታመጣው ማናጀር ማምጣት ሲዝኑን ትራሽ ባስኬት ውስጥ ጠቅ አደረገው። ሰር ጂም ራትክሊፍ ማለት ትራሽ ባስኬት ውስጥ ጠቅ ስላደረገው እናንተ በጣም ተስፋ እንዳትቆርጡ ምትለምድ የለመዳችሁትን ፊት አመጣና ሰር አሌክስ ፈርጉሰን ጋር ንክኪ ያለው ሰውና ከሰር አሌክስ ፈርጉሰን ጋር ንክኪ ያለው ሰው ነው እንደውም ዋና ችግር እዚህ ቤት ውስጥ ማለት። ግን በዚህ ሳምንት በተለይ ያው አሽቃባጭሽ ነን። በዚህ ሳምንት አሽቃባጭሽ ስለሆነ ማለት ሌትስ ጎ ዩናይትድ ካሪክ ቢያንስ ካሁን በኋላ 5 ወር ነው ሊጉ የቀረው 3 ወር ልክ እንደሚልዝቦሮ ታክቲኩ እስኪነቃበት ድረስ 3 ወር አሪፍ ይወስዳችኋል። ከዛ ላይ መጨረሻው 2 ወር እየተንገዳገርሽ ምናምን እያልሽ ምናምን ቶፕ 4 ትገቢያለሽ ማለት ትችያለሽ ማለት እንደምትችል ካሪክ ደግሞ እንደሚችል የሚያሳየን ማንቸስተር ደርቢን በማሸነፍ ማይክል ካሪክ ይችላል። ድሮም እኮ አንደርሬትድ የሆነች ተጫዋች ነው። አሁን አንደርሬትድ ኮች ትሆኛለሽ። ካም ኦን ማን ዩናይትድ